እኔ መደብ ላይ መተኛታቸው ለምንድን ነው የሚያሳፍራቸው? መደብ ስላጡ አይደለ እንደ እኔ ቤት መጥተው የተኙት? የኔን እናት እንጀራ የበሉት ሌላ ቦታ ስላላገኙ አይደል እንዴ? ምንድነው ይሄንን መመስከር የሚያስቀይማቸው? የእውነቴን ነው የምልህ። ስዩም ተፈራ እኔ ሁሌ አነሳዋለሁ በሄድኩበት። የኖ መርከብ ይባላል ቤቱ ኖር ያለው እኔ እንዴ መመስከር የለብኝም ይሄንን? የስዩም ተፈራን ከመሰከርክ ደግሞ የሰለሞን ተስፋዬ ቤት የማይመሰከርበት ምክንያት ምንድን ነው? እዛ ላይ ስለወጣ አንተ የነበርክበትን ከካድክ ዛሬ ያለህበት ቦታ ትክክል አይደለም ማለት ነው። ለኔ ወንድም ለኔ እህት ብነግራትማ እንዴት እንደዚህ ታረጋለች ነው የምትለኝ። ቀጥታ ግን እሷ ወንድም ጋር የሚገርምህ ግን እሱም ያለኝ ያንን ነው። እሷ አታጠፋም ነው ያለው። ማንም ሰው ቤተሰብ ከመሰረተ ምንም አይኖረውም ይኑረውም ለቅድሚያ ለማን ነው? ለፈጠረው ቤተሰብ። ስራ ሰራ ገንዘብ ያገኛል። ገንዘብ እንዳገኘ ቀጥታ የሚደፈናቸውን ቱቦዎች ነው የሚያስበው። የት? የመጀመሪያ ቤት ነው። ሲቀጥል ወደዛ የሚያስፈልገው ጓደኛ ካለ እንደዛው። የሰው ልጅ እንዲህ ነው መሰራት ያለበት ብዬ ስላሰብን ነው። ያንተም ሐሳብ ከዚህ ወጣ ስላለ ነው። የግዴታ ከስር እንዳልኩ ባንቀልባ አሳድጌያቸዋለሁ። ባንቀልባ ዝዬ እናቴ ስራ ስትይዝ እኔ ጨዋታዬን ትይዤ ባንቀልባ አሳድጌያቸዋለሁ። በኋላ ደግሞ አሁን ከደረሱ በኋላ ደግሞ በምክርም በምንም በሆነች ነገርም ያንን እነሱ ቢያወሩት ይሻላል ብዬ ነውና የሆነ ነገር አለ። ሰለሞን መሮጥ አለበት ቤቱ እንዳይጎል በተቻለ መጠን ከምን ጋር ከራሱ ጋር ሮጦ በሚሰራው ስራ ባለው በተሰጠው ሁሉም የተሰጠውን አይደል የሚኖረው በተሰጠው ልክ ማስደሰት አለበት። ያ ሲሆን ነው ዛሬ ጋሽ ተስፋዬን ያነሳን ያለ ነው። የሰጠው ፍቅር ነው የሰጠው ነገር ነው። ገብቷል። ቅድም ነግረኛል ቤታችን ይገርመኛል እኮ እኔ ያን ያክል እንዳልነበረ የሚያመጣው ገንዘብ አውቃለሁ፣ ግን በረከቱ ቤት ውስጥ ይገርማል አልክና ለምን መሰለ ልባቸው ንጹህ ነው። ገብቷል። ልባቸው ንጹህ ነው። ከልብ ቤት ውስጥ ናቸው ያሉት። አየህ። ስለዚህ ምን ሆነ አሁን በልጆቻቸው ተመስጋኝ ሆኑ። አቡ ቪዲዮ ፕሮዳክሽን ከሳሚ ተቀበል ጋር ጨዋታ ለሰኞ ፕሮግራም ሰለሞን ተስፋዬ አቤት። እንኳን ደህና መጣ። እንኳን ደህና ቆያችሁ። ጊዜህን ሰዓትን ሰውተህ የእኛን ጥያቄ አክብረህ ስለመጣ እጅግ አድርገን በእግዚአብሔር ስም እናመሰግናለን። እኔም አመሰግናለሁ። ያካፍለናል የሆነ ነገር አለው ብላችሁ አክብራችሁ ስለጠራችሁኝ እኔም አንተንም ሳሚንም አቡንም በጣም አመሰግናለሁ። እጅግ አድርገን እናመሰግናለን። ሰለሞን ተስፋዬ አዲስ አበባ ጉለሌ ልዩ ስሙ ገብስ ሜዳ ከሳምሶን ጫካ አጠገብ ነው የተወለደው ይባላል። ሰሌ ልጅ ሆነ ፉሪሳ በጣም ትችላለህ ነው የተባለው ወይስ ወንጭፍ? ፉሪሳ በደንብ እጠቀማለሁ ማለት ፉሪሳ ማለት እኮ ይሄ እንደዛ ማለት ነው። ብዙ ጊዜ አሁን ሳስበው የሆነ ያው ህፃንነት ስለሆነ ነው እንጂ የሆነ ነገርም ሲሆን ቶሎ ድንጋይ ነው የምታነሳው እና እንደ ልምምድ አድርገን ነው እንጫወትበት ነበረ። ፉሪሳ ከእንደገና እሱም ብቻ ሳይሆን በቦንዳ ወይም በጣውላ ሰርተን እንደዚህ የምናሽከረክረው ነው። ራሱ ሙዚቃ ካይት ያላረገ የለምችም። እንደዚህ ሶስት መዘዝ ተደርጎ በሳጣራና በወረቀት ይሰራና በገመድ ታረገውና ትሮጣለህ። ንፋስ ይዞት ወደ ላይ ይሄዳል። ጫካ አካባቢም ስለነበር ሳምሶን ጫካ አሁን ንፋስም ስላለ ያ ካይት ወደ ላይ ይወጣል። የኔ ይበልጣል የኔ ቀደመ ምናምን ያ ትጫወት ነበርና ብዙ ጨዋታዎች አሉ። በጣም አሪፍ። እስቲ 13 ዓመት አካባቢ የምታስታውሰው 13 ዓመት ነው። ሰሌ ግን ከዛ በፊት እኔ ጨዋታ ላይ የኃይለ ሥላሴ ጊዜ አለ፣ የደርግ ጊዜ አለ፣ የኢህአዴግ ጊዜ አለ። የትኛውን ልስጥ? እንግዲህ በጣም በቃ እንዴት ነው ትውስታ አሁን በቅርብ ያሉትን ጊዜያቶችና በቅርብ የተከናወኑ ሁኔታዎችን ለማስታወስም ያስጠላልን ከእንደገና
ላስታውሰው ብትለው የዛን የህፃንነትን ጊዜ ያክል የምናስታውሰው ነገር ያለ አይመስለኝም። ስለዚህ ወደዛ ወደ 4ኛ ክፍል እንደዛ አካባቢ እስቲ እዛ ጋር እንሂድና እስቲ ልጅ ሆኖ ሰሌ ምን አይነት ልጅ ነው? እንዴት ነበር? 13 ዓመት ላይ ንቁ እንደነበርክ ኢንፎርሜሽን አለኝ። ነቃ ያልክ እንደነበርክና እስቲ እንግዲህ 13 ይሁን 15 ይሁን እንግዲህ ምን እርግጠኛ አላውቀውም፣ ግን ከማስታውስበት ጊዜ ጀምሮ አንደኛ ለቤት የመጀመሪያ ልጅ ነኝ። ብዙም ከቤት አርቅም፣ እናቴ መርዳት ስላለብኝ ማለት ነው። የሚገርምህ በጣም ደስ የሚሉ ባልና ሚስቶች ናቸው የኔ እናትና አባትና አባታችን ታውቃለህ፣ ማህበር ምናምን የሚባል ነገር አለ ይዛኔና በኪሱ ድፎ ዳቦና ቆሎውን ይዞ የሚመጣ አባት ነው። ከእንደገና ሌሊት ማታ አምሽቶ ከሆነ የመጣው ይቀሰቅሰናልና ቀስቅሶ እንብላ ይላል። እንዴ ምን ሆነህ ነው? ይተኙበት። እኔ እንጀራ እናት ነኝ ትላለች እሷ። አይደለም ይሄ የኔ ፋንታ ነው አይደል? ብደፋው ምን ባረገው መብቴ ነው አይደል? በቃ ሌላ አቅርቢ አላልኩሽም እንብላበት ብሎ እንደዚህ ነው። እና እንጃ አላቅም። በጣም ብዙ ሰው ከክፍለ ሀገር ይመጣል። ግን ፋዘር የዛን ሰዓት ዘበኛ ነው፣ እሷ የቤት እመቤት ናት። እኔ ተአምር ነው የሚመስለኝ፣ እንዴት እንደሚበቃም አላቅም። ግን አንድም ነገር አንድ ቀን በችግር ጉዳይ ምናልባት ልብስን ወደ በኋላ ላይ ካኪ ይሰጣቸዋል፣ ለእኛ እሱ ይቀደድና ይሰፋልናል። በረባሱ አለ በቃ እንጂ ይሄ ነው የሚባል ማለት ተሰልፎ መጥቶ የገጠር ሰው ይህን የሚያክል ዳቦ ቆሎ አለ። የሚገርም በስልቻ ተደርጎ ይመጣና እሱ ይመጣሉ። በቃ ሲሄዱ ግን የሆነ ነገር አግኝተው መሄድ ይፈልጋሉ። ግድ ነው እና ግን እንደዛ ሆኖ ተአምር የሆነ ህይወት ነው። እኔ ብዙ ከቤት አርቅም እንዳልኩ እና ታናናሾችን ከዛን ጊዜ ጀምሮ ትንሽ ነፍስ ካቁባ ጊዜ ድረስ አንቀልባ የሚባል ነገር ክሽ የሚል ከስሩ ዛጎሎች ያሉበት በሱ አዝያለሁ። እስቲ እዛ ጋር አሁን ልጅነት ጋር የሰፈር ጨዋታ ጋር እንሂድ፣ ወደሱ እንመጣለን። የሰፈር እንዴት ነበረ? ልጆች ያው ጓደኛ ይኖርሃል፣ ጨዋታዎቹ እንዴት ነበሩ? እስቲ እነሱ ጋር እኔ የእውነቴን ነው በጣም እድለኛ ነኝም ብዬ አስባለሁ። ለምን ያለንበትን ጊዜና ዘመን ሳስበው እኛ ምን አይነት የታደልን ነበርን። ከአንድ ጊዜ አረተው ጌታ ብለህ ባማረን በተማረረና እንትን ባልን ቁጥር እየተጠላለፈ ሄደ። የደረስንበትን ነገር እናውቀዋል። የዛን ሰዓት ማን ከማን ይለያል? ሴት ከወንድ የሚለይበት ምንም አይነት ነገር የለውም። ሜዳዎቻችን በተለይ እንዳልኩ ሳምሶን ጫካ፣ በዚህ በኩል ገብስ ሜዳ ያልኩ እግር ኳስ የምንጫወትበት ነው። እዚህ ጋር ደግሞ ታፈሰ ጋራዥ እንዲሁ ዝም ብላ ሜዳ ናት። ጋራዥ እዛ ጋር ትማራለህ። በዚህ በኩል ምትሮች ትጫወታለህ፣ ጥባጥቤ ትጫወታለህ፣ ቆርኪ ትጫወታለህ፣ ጠጠር ትጫወታለህ፣ ቃጤ ትጫወታለህ፣ ፒቲ ጎል ትጫወታለህ። የጨዋታው አይነት ራሱ እንደዚህ በክር የምንጫወተው ነገር አለ። መዝሙሮች አሉ። መዝሙሮች አንድ ልጅ ነበረች ክራር የሚላት። ከእንደገና ማረቤን ያያችሁ ሆይ አላየን ትሽከረከራለህ። ሌባና ፖሊስ አለ። ሌባና ፖሊስ እየተጫወት የማርያም መንገድ ሁሉ ትላለህ እኮ። ትርጉም ማለት ለሌባም እንትን እንዲል ማለት ወደ ቀልቡ እንዲመለስ የማርያም መንገድ ተሰጥቶት ይሄድና አምልጦ ይሄዳል። እዛ ቦታ ላይ ተመልሶ እንዳይመጣ ምናምን ጨዋታዎቻችን፣ መዝሙሮቻችን ራሱ ቅልልቦሽ ታስታውሳለህ? ቅልልቦሽ ወደ መሃለ ወደም ክለተ ወደም ስልስት ይሄ ራሱ ቋንቋና ቁጥርን በጨዋታው መማር ነው። በጣም ብዙ ነገሮች አሉ። ፒቲ እንዳልከው አሁን ብይ ጨዋታ አለ። በክረምት ነው በእንትን ይሰራ በላስቲክ ታስታውሳለህ?
በላስቲክ እና እንትን እንልና እናቀልጥና እንደዚህ ተደርጎ ይሰራል። አዎ በጣም ብዙ ነገሮች አሉ እንጂ ማለት በዛ ውስጥ ጸቡ ራሱ እኮ ፍቅር ነው። የእውነቴን ነው የምልህ። ለምንድን ነው እከሌ እንትን አለው ደፈረ ምናምን ተብሎ ቢጣሉ እንኳን ጸብ ጥሩ ነው ብዬ አይደለም። ቢጣሉ እንኳን አንደኛው ለአንደኛው ሰበብ ሆኖ አይደረጉ። ምንድን ነው የሚሆነው? ሁለት ልጆች ይጣላሉ። ቤተሰብ የሰፈር ልጅ ምናምን ከቦ ያያል። በቃኝ ካለ በኋላ አንደኛው ወድቃል። በቃኝ ይላል አይደል? ከዛ በኋላ ያ ሰውዬ ቢመታው የቆሙት ትልልቆች ይኮረኩማሉ። ይሄ ምንድን ነው? ጸቡ ራሱ እንትን አለው። በቃ እኔ እንጃ አላቅም። በፍቅር የሚደረግ ነው። በፍቅር የሚደረግ ጸብ የለም። ግን በፍቅር ተደርጎ ከዛ በኋላ ምንድን ነው የሚሆነው? ከአቧራቸውን አራግፈው ተቃቀፉ። መላክ ይችላል። ይሄኛውን ያሸንፈው ልጅ ሂድና እንደዚህ አርግ ማለት ይችላል። እሱም ደግሞ ከታች መላክ የሚችለው ልጅ ስላለ ይልካል። ግን እነሱ ሁለቱ ይከባበራሉ። ገብቷል እንጂ ይሄ የጨዋታችን ህብሮቹ ራሱ በጣም የሚገርሙ ናቸው። ሜዳዎች በየቦታው ነው ያሉት። አሁን ሳምሶን ጫካ ያልኩ አኩኩሉ ምናምን ሌሎችም ጨዋታዎች የምንጫወትበት ነው። ከአንድ የኤርፖርት የዛኔ የጭነት ክፍል ኃላፊ ነበሩ። የእሳቸው ልጅ ነው ሳምሶን ማለት። የእነሱ ጓሮ ነው። የእነሱ ቤት ያለች ቮልስዋገን ለእኛ አካባቢ በሙሉ አምቡላንስ በላት። ሰው ምጥ በመጣበት ሰዓት ተፈንክቶ ሊሆን የሆነ ነገር ሊሆን ይችላል። አምቡላንስ ነች። የሮጠ ሄደ ታንኳኳለ፣ ይመጣሉ፣ ይዘው ይሄዳሉ። ግቢያቸው ስቲል ነው ማለት እነሱ አባትየው አሉ በህይወት እናትየው አልፏል። ግን ግቢያቸው ስቲል ነው። መናፈሻ ዳክዬዎች አሉ፣ እነዚህ ጥንቸሎች አሉ ምናምን ያለበት ቤት ነው። የዛኔ ጀምሮ ማለት ነው። እና በበረከት ማለት በፍቅር ስለሚያደርጉት አንድም የከሰረባቸው ልጅ የለም። እስቲል ነው። አንደኛው በተለይ በቃ ይሄ የመርዳት እንትን ሱስ ለአንዱ ከማለት ስትዳር ያልያዘች ልጅ አለቻቸው። ሀረገወይን ትባላለች። በጣም የምትደንቅ ልጅ ናት። እኔ ከ20 ምናምን ዓመት በኋላ አጋጣሚ በማህበራዊ ሚዲያ አግኝቻት ነው እንትን ያልነው እና እስቲል ነው ማለት ነው። ራእይ ሁሉ ታያለች። የሚገርም እንደዚህ ቸገረኝ ብለው የሰፈሯ ሴት ደውላ እያሰገዱ ምን ሆነዋል ብላ ጠይቃ እናቷ ምን ትሆናለች? ኧረ ምንም አልሆነ። ኧረ ግድ የለሽም ጠይቂ ስትሄድ መድኃኒት መግዣ አተው ይደርሳሉ። እናትዬ መድኃኒት ገዛኝ። መጨረሻ ላይ እኚሁ ሴትዮ ሲያልፉ በቃ አልተገናኘንም ከዚህ በኋላ ደህና ሁኚ ብልጠት ትለኛለች። ደውላ ስጠይቅ እናቷን ስጠይቅ ኧረ እባክሽ ተይ እንደዚህ አይነት ነገር እንዴት እንደዚህ ትያለሽ? ወዲያው ስልኩን እያወራ እዛ ግቢ ይጮኻል። የዚህን ያክል ነፍሷ ለመርዳት የቀረበና እስካሁን ድረስ ሰዎችን በመርዳት የምትኖር ልጅ አለቻቸውና በበጎነት ነው ሁሉም ነገር የሚደረግ። ዘንቢል ይዘህ ትሄዳለህ ወደ እናቶች ከደጅ ሲመጡ የማን እናት ናት አትልም። ገብተህ ወይ ትሳማለህ ወይ ንፍሮ የሆነ ነገር በኪስ ይደረግልሃል። ተመርቀህ ነው የምትሄደው። አይፈረድባቸውም ልጆቹ። እኛ ምን የጫንባቸው ልጅ መቀጣት የለበትም ልጅ እንትን መቆጣት የለበትም የሚል ነገር አምጥተን ራሳችን ጫን ነው። ይሄንን አይነት ትውልድ አፈራል። በጣም ይቅርታ፣ በጣም እየራኩኝ ከጉዳዩ። አሪፍ ነው። ሰሌ በጣም ምርጥ ጨዋታ እያጫወትከኝ ነው እና ያ ዘመን እንዴት መሰለ፣ መቼም ሁላችንም እንደምንመኘው ሯይንድ ብትደረግና ወደዛ ብንሄድ ደስ ይለናል። ያቺ ብንመልሳት እና ምንድነው ያዛ ዘመን ላይ አሁን ካንተም ጨዋታ ለምረዳው እኔም የሚኖርኩት ስለሆነ ይሄ ያለ የኑሮ ጋፕ የማይሰማው በዛ ዘመን አብሮነቱ በጣም ይጣፍጥ ነበር። ማንም በማንም ፊል አያደርግም።
ያለውም ያካፍላል፣ የሌለውም ተካፍሎ ይኖራል። እስቲ እናት መንደር የነበረውን እስቲ አጫውተን። አዎ እንዳልኩ ነው የመጨረሻ እኛው ራሳችን አምጥተን የጫንባቸው ማለት የሌለን ያልኖር ነው ፕራክቲስ ያላርክ ወይም ልምምድ ያሌለበትን ነገር አምጥተህ ስትጭንበት አዲስ ነው ለኛ እንግዳ ነው። በእኛ ሀገር ማህበረሰብ እንዳልከው ማንም ታቅፎ ነው የሚያድገው። ለምሳሌ ሀዘን ብትሄድ ድንኳኑን፣ ወንበሮቹን፣ ምኖቹ የሚያስተካክለው ማን ነው? ልጆች ናቸው። አባቶች እንትኑ ብረቱ እንዴት እንደሚወጠር ምናምን ያሳየዋል እንጂ አብዛኛውን ነገር ወጣት ነው የሚያደርገው። ከስርስ ገመዱን የሚያስረው ምናምን ታዳጊ ነው፣ አብሮ ነው ያለው። እጅ የሚያስታጠቡት ታዳጊዎች ናቸው። ድንኳን ሲፈርስ የሚያደርጉት እነሱ ናቸው። ለምሳሌ ሰርግ ቢሆን ታዳጊዎች ናቸው እየዞሩ በየቤቱ ካርድ የሚሰጡት። እከሌ ነው ብሎ ለመባል ራሱ ለትውውቅ ራሱ ሰንሰለት ናቸው እነዚህ ልጆች። እኛ በእንደዛ ሆነን ያደግነው። የሆነ ነገር ቢጎል ብር ብሎ ሄዶ በፍጥነት የሚያመጣለ ታዳጊ ነው። መጨረሻ አካባቢ ምን መጣ ቢሄዱ እንኳን እኮ የሚጠቀሙት የምንጠቀመው ነገር የለም። በዛ በታዳጊነትና በሕፃንነታችን ሰዓት ምንድነው የሚደረገው? ከአባቶቻችንና ከእናቶቻችን የተረፈው ነገር መጥቶ በትሪ ላይ ይደረግና ትንሽዬ እንጀራ ተጨምሮበት ወጥ ነው የሚጨመርበት። ምንድነው ያጎደል ነው? ምንድነው የወሰድንባቸው ከነሱ? ምንም የለም። ግን በዛ ውስጥ ሰንሰለቱን መተሳሰሩን የሀብታም ልጅ የለም፣ የድሃ ልጅ የለም፣ የመካከለኛ ልጅ የለም። አንድ ላይ በአንድ ትሪ እንቀርባለን። ስንጫወት አብረን ነው የምንጫወተው። እኔ ወደ ቤት ሲሄድ እኔ ቤት ይመጣል። እኔ ቤት የሚጋገረውን ቂጣ ነው እሱ የሚናፍቀው። እኔ እሱ ቤት ያለውን ፉርኖ ዳቦ ናፍቃለሁ ማለት ነው በዚህ መካከል። ስለዚህ የኔን ቂጣ ቀምሶ ያድቃል። እምተኛበትን የሚቆረቁር አልጋ ያያል። ስሜቱን ይጋራኛል። ስሜቱ ይገባዋል። መራብ ምን እንደሆነ ከኔ ጋር ሲጫወት ምራበኝ ሲል ናቆይ ማሚጋለ ተብል ቂጣ ሲሰጥክ ያንን ሲበላ ያጣጥመዋል። ያንን ጣም ተጋርቶ ያድጋል። እና የራሳችሁ ጉዳይ እዚህ የለም አልደረሰ ምናምን ስትል ደግሞ እጅህን ይዞ እየሮጠ እሱ ቤት ትሄዳለህ። ፉርኖ ዳቦ ትበላለህ። ልዩነታችሁን ቴስት አውቆት ያድጋል። እስቲ ሰንሰለቱ ነው። በጣም እንደዛ ያደጉ ልጆች አንዳቸው ውጭ ሀገር ቢሄዱ ስቦ ያወጡታል። ቢመጡ አይረስቱም። አብረው ነው የሚጫወቱት። አሁን ግን እስቲ በተለያየ አጋጣሚ የሆነ ብረት ላይ ቆመው አብሮ ማደግ ያለባቸውን ሕፃን እንደ አውሬ ነው ከላይ የሚያዩት። ምን ስለመጣ ነው? ምንም አስቀድመው እንደ ሰንሰለቱ ተሰበረና አብሮ ማደጉ ጠፋ እንጂ ልጆች ያጎደሉት ነገር የለም። እኛ አምጥተን ጫንባ ገብቷል። ኃላፊነትም ስላለብን መናገር ያለብንን በጊዜ ስላልተናገርን ነው። እኔ ጥፋተኛነት ይሰማኛል። ግን በዚህ ውስጥ ደግሞ የራሴን አስተዋጽኦ በጣም ብዙ ቦታ አድርጌያለሁ። ለሕፃናት ያመጣነውን ነገር ሸጠን ካልተካፈልን ተብዬ የተጣላው ሰው ነኝ እኔ። በልጆችና በወላጆች መካከል ጤናማና ጠንካራ ግንኙነት እንፍጠር በሚል የወላጆች ኮሚቴ ተቋቁሞ ነበር በሀገር ደረጃ፣ በአዲስ አበባ ደረጃ። ለዛ ሊደር ሆኖ የተመረጠው ሰው ማለት እኔ ትንሽ ልጅ ነው እሱ። ስለዚህ ትልቅ ሰው ጋር ይቀመጥ ተብሎ እቃዎች፣ ኮምፒውተር፣ ላፕቶፕ፣ ይሄ ፕሪንተር ምናምን ያ ቢሮ እንዲደራጅ እንትን ያለው በቃ ወሰደው። በጊዜው እንትን ነበር፣ የትምህርት ቤት ዳይሬክተር ነበር። በኋላ የንፋስ ስልክ ላፍቶ ክፍለ ከተማ አስተባባሪ ሆነ። ከነስሙ ልነግር ይችላል። አንተ በግድ ማለት ነው የዛን ሰዓት። አሁንም ቢሆን በጣም ብዙ የሚያጠያይቁ ብዙ ነገሮች አሉን በየሄድንበት ቦታና በሚያጋጥሙ ሁኔታ። መጀመሪያ አንተ ማን ሆነ ነው ልጆችን ወጣቶችን እንዲህ ናቸው ብለህ ልትል የምትችለው? አንተ ራስህ አምጥተህ የጫንክባቸውን ነገር ተመልሰህ መታ
እንዴት እንደዚህ ያደርጋሉ ልትለኝ አትችልም። ወዶ ነው እንዴ አንድ እንትን ስር ፀሐይ ስር ድንጋይ ስር ቁጭ ብሎ ያገኘው ጫትም ምናምን እንትን ብሎ ቁጭ ብሎ እንትን የሚለው? አንተ ያልፈጠርክለትን ኢንቫይሮንመንት ማን ነው? በየቦታው ኮብልስቶን ነው አይደለም እንዴ? ሜዳ በሙሉ በእንትና በጥቅማ ጥቅምና በእንትና አይደል እንዴ በሙሉ እንትን የተባለ የተዘጋው። ታዲያ ያንን የመሰለ የልጅነት ጊዜን ነው የምልህ በጣም ደስ የሚለኝ አጣጥሜው አሁንም ቢሆን ራሴን የምወቅስበትና እንትን የምልበት ይሄ ወጣት የእውነቴን ነው የምልህ እንደውም ሊመሰገን ይገባዋል። አብዛኛው አውርቶ ለማሳለፍ ማለት አውርቶ ለመግባባት ነው የሚፈልገው። ግን ፖሊስ ስለሆንክ አንተ ከሩቅ እየሮጥክ መተህ በእርግጫ የምትመታው ከሆነ ምንድን ነው እዚህ ጋር ምናምን ብለህ ልታናግረው ሲገባ ሄድ ወደዛ። አንተ የውጭ ሀገር እንግዳ ለመጣ እንዴት ነው የምትባረረው? እንደዚህ አይነቱ ነገር ድልድይ እያፈረሰ ነው እንጂ መሄደው ምንም የሚጠቅመን ነገር ስለሌለ ወደ ቀደማችን ነገር እንመለስ ብዬ ለማለት እፈልጋለሁ። ይቅርታ። አሪፍ ነው። ያው ነገሮች ያነሷቸዋል። እስቲ አሁን ደግሞ እንግዲህ ልጅነትን ያን ያህል ከዳሰስን ለቤቱ የመጀመሪያ ልጅ ነው ሰለሞን እና ሰልዬ የመጀመሪያ ልጅ ነው እና እህቶች አሉ በጣም ቆንጆ በግሌ አውቃቸዋለሁ እና እስቲ እንዴት ነበር ቴኬር የምታረጋቸው? ቅድም የገለጽኩልህ አለ ለምሳሌ በኃይለ ሥላሴ በደርግ በምናምን ያልኩ ነገር ምንድነው ኃይለ ሥላሴ ጊዜ የነበረውን ነገር የደርግ የተፈጠሩ ልጆች ተግብረውታል። ደርግ ላይ የነበረውን አሁን የኛ ልጆች ተግብረውታል ብዙ አይደለም። ለምንድነው የልዩነት ያመጣውበት ምክንያት ምንድነው? የዛን ጊዜ ወንድ ልጅ ኃላፊነት አለበት ነበር ነው የሚሸሸው። አይ ትምህርት ቤት በክብር ነው ደግሞ በስነ ስርዓት ነው። ካልሲ ጫማ ምናምን ስላጠበች ምናምን አይደለም ጨዋታው። ግን ለምን ኢቭን አንዱ ሆነ አለ መሰለ እዚህ እህቴ እኮ አይደለችም ከሰው ከወንድ ጋር እያወራች ነበር ሌላ ነች አለ። ግን ገብቼ እህቴን እንደዛ እንዳትሆኝ ምናምን እያልኩ ማታ ነበር አለ እና የተለያየ አለ እና በመነጋገር የሚያምን አለ። አሁን እዚህኛው ላይ ወጣቶቹ ላይ ስንመጣ ምን ይሏል እነሱ ራሷን ቴኬር ታደርጋለች ማለት እንደገና ጊዜው የቴክኖሎጂ ነው። ስለዚህ የሚጎዳትን ስለምታውቅ ግን በማውራት ነው። አሁን የኔን ልጅ ስትጠይቀው ከትጋ እንዴት ነው ምናምን ስለው ያው እናወራለን። መጥፎ ሰው ጋር ለምሳሌ ካፌ ውስጥ ካዩዋት እቤት ስትመጣ ያ ሰው ጥሩ አይደለም ለህይወትሽ ምናምን ብዬ እላታለሁ። ግን አማራጭ ነው ካለች ጎ ሄድ ችግሩ የሷን ነው የምትጎዳው ነው የሚለ አሁንም አለ ስሜቱ አለ። ግን ምንድነው እንደኛ ጊዜ በጉልበት አያምኑም በቁጣ ነው። እስቲ አንተን እንጫወት እንግዲህ ያው ምንድነው መሰለህ የመወራረሱ ጉዳይ ነው። የመወራረሱ ጉዳይ እንዴት ነው ታላላቆቻችንም ስናይ እኮ አይተው እንትን ብለው ሲያወሩ ራሱ ሰፈር ውስጥ ደግሞ የሰፈር ልጅ የሆነች የሰፈር ውስጥ አታወራም በታምር። አለዛ ደግሞ የሆነች ደቂቃ ጠብቆ በጨለማ ማንነቱ በማይታወቅበት ሰዓት ነው በጨዋታ መካከል ውስጡ ሊወራ ይችል ይሆናል እንጂ እንደዚህ የምትማረው አንዳንዴ እያየኸው የምታድገው ነገር እኮ ነው ለዛ የሚያበቃክ። መጀመሪያ ደረጃ ወንድሟ ስትይ ሩጫ ነው እንጂ ከዚህ ጋር ቆሟል ምናምን ነገር የለም። አሁን ናተዋወቀው ነው እከሌ ይባላል ነው። መጥፎ እኮ አይደለም፣ ግን አንደኛ አልተለመደም። በሁለተኛ ደረጃ ያንን ድልድይ ሰብረው ፍጥነት ይኖረዋል። ያም እኮ ተሄዶ ቀስ እያለ በዛ መካከል ሁለቱ ሰዎች ለመጠናናት ማን እንደሆነች ለመተዋወቅ በደንብ ጊዜ ይኖራቸዋል። አሁን በተዋወቅ በጣም ብዙ ደረጃ የደረሱ ሰዎች አውቃለሁ። እኔ ጓደኛ አለኝ በማህበራዊ ሚዲያ ተዋውቀው አሁን አንድ ላይ ሽምግልና ሁሉ የጂ ምናምን በትዳር የተጋቡ ጓደኞች አሉኝ።
ብዙ የተራራቀ ዓለም ውስጥ ሆኖ ማለት ነው ኢትዮጵያና ውጭ ሀገር ግን ምንድን ነው የመተዋወቅን እንትን አይሰጥህም፣ ፍጥነት ይኖረዋል። በሁለተኛ ደረጃ እንትን ይሄ ምንድን ነው የሚባለው ወረት፣ በአብዛኛው ወረት ነው የሚሆነው። ልምምድ ከብዙ ሰው ጋር ልምምድ ይኖራል። ያ ይዳ ደሞ ሌላ ደሞ ሌላ ደሞ ሌላ ያኔ ድብልቅልቅ ይልና ሁሉም ነገር ይጠፋል። ይሄኛው ግን መፈራቱ፣ ወንድም መፈራቱ፣ መሮጡ፣ ታላቅን መፍራቱ፣ መሮጡ ምን ማለቱ እንዲተዋወቁ በደንብ እንዲተዋወቁ ያደርጋቸዋል። ከዛስ በኋላ ሽምግልና ይመጣል። ሽምግልና ሲመጣ ደግሞ ለ3 ወር ለ4 ወር ምናምን የሚቀጠረው በዛ ውስጥ ገብቼ ልታሰር ነው እንትን ልለው ምናምን የሚለው ነገር አለ። እርግጠኛ መሆኑን ያረጋግጥለታል። ይሄኛው ግን ብዙ የመካለብ ነገር ያለው ይመስለኛል። የማህበራዊ ሚዲያውና እንትን ማለት ግን ሆነም ቀረ እንዳል ከብዙ የመገናኛ ብዙሃኖች ብዙ ነገር ሊገኝ ስለሚችል እኔ አጋጣሚ ሆኖ አሁን የካቲት 18 ዓመት ይሞላታል ልጄ። አዎ ሴት ናት፣ የምትገርም ናት። የእውነቴን ነው የምልህ፣ ልጄ ስለሆነች አይደለም። ግን ማውራት የጀመርኩት እኔ በ4 ዓመቷ ነው። ብዙ ነገሮች ስትጠየቅ የማይሆንልህ ሰዓት የለም። ወገብ ቁምጥ የሚለው የምታለቅስበት ሰዓት አለቀስኩ አንድ ቀን በቃ እና አቅም የላትም ብዬ ነበረ የማስበው። ግን 3 ዓመት ተኩል አካባቢ ነው ሱቅ ሄደን ታስደነግጠኛል። ሱቅ ሄደን ባለሱቁ 50 ብር ነው አጋጣሚ ኪሴ ውስጥ ያለውና ቸኮሌት ውሰጂ ብያ ቸኮሌት ውሰድ ከእንደገና ምንድን ነው ሊጨምርላት ምናምን ሲል ባባ ሌላ ፍራንክ አለ አለች። አየለኝም በቃ ተው አለችው። እኔ ራሴ ደንግጫለሁ። ያላ አለ ልጆች ህፃናቶች መጥተው ያንንም ነው እንጂ ሲሉማቀው እና 4 ዓመቷ ጀምሮ የሆነ ነገር እንትን ስንል ይዣት እሄዳለሁ። እቺ ልምድ ሆናባት የእንትን ያለቻትን ማስቲካ ልጣጭ እንኳን እንትን ውስጥ መንገድ ላይ ጥላት አትሄድም። ብዙ ሰው በሂደት ነው የሚማረው ብዙ ነገር እና እግዚአብሔር ይመስገን ምንም ደግሞ አይደንቃትም። የሚገርም አንዳንድ በዓል ሲሆን ምናምን የተለመደ ነገር አለ አይደል? ደግሞ የሚገርምህ ደግሞ ለቤትህና ለልጅህ የምትወድና የምታስብ ከሆነ ደግሞ ድንገት የሆነ በረከት አለው። የእውነቴን ነው የምነግርህ። ጎሎብኝ አያውቅም ቤቴ እሷን ከወለድን በኋላ የእውነቴን ነው። እና ብዙ ጊዜ ምንድን ነው ዱላ የሆነ ቀን እንትን ይላል፣ ሲደጋገም ሽሽት ያመጣል። በህይወቴም ስላየሁት ነው የምልህ። እና እህቶቼና ወንድሞቼ ምንም ታላቅ ብሆን ነፃነት ነበረኝ። ነፃነት ግን እስከምን ድረስ የሚለው ነገር አለ እና የምትኖርበት አትሞስፌር አብዛኛውን ጊዜ ማውራቱ ይመረጣል። በዚህን ጊዜ ለምን አልፈህ መሄድ ስለማትችል ጭምር ነው የምነግርህ። ምን አገባህ ሊልህ ይችላል። ብዙ አውቃለሁ። አሁንም ትልልቆች ሆነው ፊቱን ኮስተር አድርጎ ሲዞር ትልቁ ሰው ወንድሙ ታናሹ ልጅ ድንግጥ ሲል ታየዋል። ምንድን ነው ህሊና ውስጥ የተወራረሱት ነገር አለ፣ የሚከባበሩት ነገር አለ ማለት ነው። የአይነቱን ነገር መፍጠር ትልቅ ነገር ነው። እኔ ብዙ ጊዜ እንዳልኩ እህቶቼ በማውራት ነው። እግዚአብሔር ይመስገን ለኛ ለአይን ሲታይ በዛም ብዙ የሚጎሉ ነገሮች አሉ። ግን አንደኛው 5 ወልዳለች።
አንደኛው 3 ወልዳለች፣ አንደኛውም 3 ወልዳለች። እንደዚህ ሆኖ ሴቶቹ ይኖራሉ። የሚጎል ነገር ቢሆንም አሁንም ነፍስህ አያርፍም። ጥያቄዎች አሉ፣ የሚጎሉ ነገሮች አሉ። በተቻለ መጠን ልጅህን እና ትዳርን ሳትበድል የውዴታ ግዴታ ማድረግ አለብህ። ግዴታ ያንን ደግሞ እነሱ ናቸው ሊመሰክሩ የሚችሉት። እያደረገ ነው ወይ እያደረገ አይደለም ወይ የሚለው። በተለያየ አጋጣሚ ብዙ ነገሮች ይፈጠራሉ። ማለት ከገዛ አካልህ ጋር መጋጨት ይኖራል። ብዙ ጊዜ መጋጨት አለ። እንዳለስ እህትና ወንድም ደግሞ ተሰብስቦ እግዚአብሔር ነፍሱን ይማር፣ በቅርብ አንዱ በአደጋ ሞተብን። አንድ ላይ እንድንሆን የበለጠ እንድንገፋ ደግሞ የእሱ ጉዳይ ያደረገን ሀሳብ ለሀሳብ እንቀያየራለን። በጣም የሚገርምህ የኔ የመጨረሻ ታናሽ ወንድሜ የሚገርም ኤዲተር፣ በጣም የሚገርም ደብተራ ሁሉ ብለው ስም አውጥተውለታል። በምን መሰለ የቀረጹት ቀረጻ ፀሐይ ምናምን ያለበት ቦታ ላይ እና እዛ ላይ ዝናብ አዘነበበት ብለው ነው ደብተራው ያሉት። እና የሚገርም ኤዲተር ነው። በዛ ላይ ደግሞ ይሄ ምንድነው ኢንስታሌሽን የካሜራዎች ምናምን ለህንፃዎች ትልልቅ ህንፃዎች የለ የሴኩሪቲ ካሜራዎች ምናምን እሱን ኢንስታሌሽን ይሰራል። የመጨረሻው ታናሽ ማለት ነው። እና ምንድነው የእንትን በሚልበት በሙያው ላይ ትንሽ ደገፍ ስታርገው የ6 ወር ኮርስ ነው የወሰደው። እንግዲህ እንትን ቪዲዮ ኤዲቲንግ እሷን ከፍ አድርጎ ነው እዚህ ቦታ ላይ የደረሰው። ሌሎቹንም በተለያየ መንገድ እና እንደዚህ ነው የግዴታ ከስር እንዳልኩ በአንቀልባ አሳድጊያቸዋለሁ። በአንቀልባ አዝዬ እናቴ ስራ ስትይዝ እኔ ጨዋታ ትይዤ በአንቀልባ አሳድጊያቸዋለሁ። በኋላ ደግሞ አሁን ከደረሱ በኋላ ደግሞ በምክርም በምንም በሆነች ነገርም ያንን እነሱ ቢያወሩት ይሻላል ብዬ ነው። እና የሆነ ነገር አለ። ይሄ ነው ያለው ነገር። የሚገርመው ጠቅልለህ ነው የመለስክልኝና መስዋዕትነት የሚባለው ጋር ስለደረስክ ነው። አዎ አሁን ምንድነው ሌላ ልንገርህ ደግሞ በዚህ በሙያችን ውስጥ የነበሩ ጓደኞች ነበሩ ትልልቆች። እኔ ካሁን በኋላ ስማቸውን አላነሳም ሳሚ፣ የእውነቴን ነው። ብዙ ቦታ አንስቼ የባሰ ሲያዩኝ እየጠሉኝ መጡ መሰለኝ። ለምን ይሄ ደግሞ ሀቅ ነው፣ የእናትና የአባቴ ሀቅ ነው። የእውነቴን ነው የምልህ፣ የኔ አይደለም እኮ ቢገባቸው የነሱ የእናትና የአባታቸው ሀቅ። እኔ መደብ ላይ መተኛታቸው ለምንድን ነው የሚያሳፍራቸው? መደብ ስላጡ አይደለ እንደ እኔ ቤት መጥተው የተኙት? የኔን እናት እንጀራ የበሉት ሌላ ቦታ ስላላገኙ አይደል እንዴ? ምንድነው ይሄንን መመስከር የሚያስቀይማቸው? የእውነቴን ነው የምልህ። ስዩም ተፈራ እኔ ሁሌ አነሳዋለሁ በሄድኩበት። የኖ መርከብ ይባላል ቤቱ ኖር ያለው እኔ እንዴ መመስከር የለብኝም ይሄንን? የስዩም ተፈራን ከመሰከርክ ደግሞ የሰለሞን ተስፋዬ ቤት የማይመሰከርበት ምክንያት ምንድን ነው? እዛ ላይ ስለወጣ አንተ የነበርክበትን ከካድክ ዛሬ ያለህበት ቦታ ትክክል አይደለም ማለት ነው። እኔ በጣም ብዙ ሰዎች አሉ በፋዘር አመሰግነዋለሁ። አቶ ተስፋዬ አበበ እታች ጋር ገና ኤሌመንተሪ እያለሁ 4ኛ ክፍል እየተማርኩ ግርማ ምንተስኖት የሚባሉ የሙዚቃ አስተማሪ ናቸው። ቲያትር እንትን እንድል ያደረጉት ሙዚቃ የሚያስተምሩ እነዚህ ሰዎች ምናልባት በተለያየ አጋጣሚ አንዳንዳቸውን ትስታቸው ይሆናል፣ ግን ሁሉ ጊዜ ልትስታቸው አትችልም። ከእንደገና በተለያየ አጋጣሚ ትናንት ረስተው ከሆነ ዛሬ ሳስታውስህ ነገ ስትጠየቅ የሆነ ነገር መናገር መቻል አለብህ። እኔ እናትና አባቴ እንዴት እንደምኮራባቸው የእውነቴን የአፈር ቤት ኖር ይለፉ እንጂ ስንት በእነሱ ውስጥ ያለፈ ሀብታም አለ እነሱ ላይ ኖሮ ማለት ነው። እኔ ቤት ጠላ እናንትን ተጠምቆ የተዳሩ ስንት
ለዛውም በኋላ ነው የምናውቀው እኛ አክስቶቻችን ብለን ነው የምንኖረው እኛ። በኋላ ሲታወቅ የሀገር ሰው ምንም እንደዚህ ያደረጉ እናትና አባት ስላሉኝ አሁንም በዚህ አጋጣሚ ማለት ውለታ ለቤተሰብ ብቻ ሳይሆን እንደውም እናቴ ትሰድበኝ ነበረ። የእውነትን ነው የሆነ ስናደር ታኛለች። በኋላ ግን የለም ከየት ላምጣው እሷ ያላረገችው ገብቷል። እና አንዳንድ ጊዜ እናደድና እንደዛ ሰለሞን አቤት ደንግጠታል። እሱን ትደርስበታለህ፣ ዋላ ትደርስበት፣ አሁን ሂድ ሩጥ ትለኝ ነበር። አሁን ነው የሚገባኝ። ገብተዋል። ለዚህ ነው እህቶቻችን አሁን ቆጥሮ ያልተቀበለም ቆጥሮ ያልሰጠም ሁለቱም ሌባ ናቸው የሚባለው ነገር ቆይቶ ነው የገባኝ። የሆነ ነገር ስትሰራ እኔ ሳሚ ጠራኸኝ አይደለ? ግን በተለያየ አጋጣሚ እንደምንም ብለን አስተካክለን ነው ሰዓቱን አሬንጅ ነው እንጂ አልመጣም ማለት ይሄ አይመለከተኝ ማለት እኮ ይችላል። እውነት ነው ደግሞ እላለሁ የማይመለከተኝ ነገር ለምን ለማን ምን ላተርፍ ሄደህ እንግዳ ሆነ ሄደህ ጨፍረህ ዝም ብለህ የምትመጣ ከሆነ ምን ያደርጋል? የሆነ ነገር የማታረግ ከሆነ ማለት በእድሜ መስጠት ያለብህ ነገር እያለ ምንም ነገር ሳታርግ ዝም ብለህ ብትመለስ ትርጉም የለው እና ማንም ሰው ለማንም ሰው አደራ ያለበት ዘመን ላይ ስላደኩኝ እድለኛ ነኝ። ሳሚ ነፍስህ ወደ ኪነ ጥበብ እንዴት ነው አመጣጡ? ማንን አይተህ ነው? እንዲህ በምን አይነት መንገድ ነው? ለምሳሌ በቃ ይህንን ቲያትረኛ መሆን ፊልም መሆን የሚለውን ነገር ወደ አንተ ሀሳብ ወደ አንተ ህይወት የመጣው እስቲ እንዴት እንደሆነ እሷ እንጫወት። ትምህርት ቤት የነበረው እንግዲህ በጣም ብዙ ነገሮች አሉ። ሳምሶን ጫካ ያልኩ ያዕቆብ ጫካ የሚባል ነበር። ደግሞ አሁን የምነግርህ ደግሞ ሸገር መናፈሻ ነው። ያዕቆብ ጫካ ነው የሚባለው። የአርመኖች የበፊት ከፍተኛ ስር ምናምን የሚባለው ሁሉ እሱ ነበረ እና እዛ ግቢ ውስጥ ነው ያደግነው እኛ። ኮሽም ምናምን ፖም አለ ምናምን እዛ ግቢ ውስጥ ከፍተኛ ስር ሆነ በኋላ ላይ እና በጎች ነበሩ እዛ የምጠብቀው ምናምን እና ዛፍ ላይ እየወጣህም ዝም ብለህ ትጮኻለህ ምናምን። የሰፈር ሰውም የሆነ ነገር ይልሃል። ሰብለ የምትባሉ ጎረቤትን አንተ ዘፋኝ ነው የምትሆነው ትላለህ እና ሳታስበው እንትን የምትለው ነገር የለም። እና 4ኛ ክፍል ነው እነ ጋሽ ግርማ ምትስኖት ያልኩ እንደዚህ በቀዳዳ ያየው እነ ግሩም ኤርሚያስ አያና የሚባል ልጅ ነበረ። በጣም የሚገርም ረጅም ልጅ ነው። ብሬክ ዳንስ የሚባል ዳንስ ነበር የዛኔ የማይክል ዳንስ። ዶሊት ሀሰን ማለት የጭራ ቅርሽ ልጅ ናት። የዘነበች ልጅ ማለት ነው። የምትማር ልጅ ነበር። ትዕግስት ኤፍሬም ምናምን የሚባሉ ልጆች ነበሩ። ድራማ ምናምን የሚሰሩ ማለት ነው። እዛ ጋር እንደዚህ እያየሁ ሻሮ ያልኩ በቁመቱ ይመታኛል ማለት ነው። ወደ ውስጥ እያየሁ በቃ እንዴት እንደተሰማኝ ሮጬ ሂጅ ድንጋይ አንስቼ ስወረውር በሩን ስመታ እሳቸው ከደጅ ሲመጡ አዩኝ ማለት ነው። አንተ ና ሄድኩኝ እንደዚህ እየመታኝ ምናምን አልኩኝ ማለት ነው። በዛው ይዘውኝ ገቡ። ማን ነው የትኛው ነው ይሄው ደግሞ ምልክት አለው ሻር ይባላል። አሁን የሚያስታውሳል እንደዚህ አፍንጫው እንደዚህ በደንብ የትም ቦታ ቢገባ። አሁን በቅርብ ጊዜ አግኝቼው እንደውም አናግሬዋለሁ። እሱ የዛኔ ትልቅ ልጅ ነው። እድሜ ትንሽ ልዩነት አለ ያኔ። አዎ በጣም እነሱ 8ኛ ክፍል ናቸው፣ እኛ 4ኛ ክፍል ነን ገና። አሁንማ ሽማግሌ በጣም ትልቅ ሰው ነው የሚሆነው። ግን በቃ ቁልጭ እንዳለ ይህ ነው ማቆት ነው ያለኝ ሁሉ
ሁለተኛ እንዳትመቱት ምናምን ተባለ። ከትምህርት ከክላስ በኋላ እንድንመጣ ተፈቀደልን ማለት ነው። ኤርሚያስ ይባላል። አሁን አንዳንድ ጊዜ ደረጀ ይባላል። አንዳንድ ጊዜ የሙሽራ መኪና እነዚህ ረጅሞቹ የሉም፣ እሱን ሲነዳ አየዋል። እነሱ ናቸው የከተቡን ማለት ነው ኢለመንታሪ ላይ። ከዛ በኋላ እያደገ መጥቶ ብዙ ጊዜ ለብዙ ሰው ስላልኩት ነው ትቅደም ትምህርት ቤት ነው የመጀመሪያ ወጥ ድራማ ከተባለ ማለት ነው የሰራ ነው። በአስማት የቆመ ፓስታ ይላል እስካሁን ድረስ ትዝ ይለኛል። እና እንትኑ ርዕሱ ራሱ የዛኔ HIV በጣም እንትን ተብሎ ነው የሚል እና የዛኔ ደግሞ ሰይፉ ታውቃለህ ቀጭን ናት እና የሚውለበለብ ጸጉር ያለው ሰው ነው እና እሱ ነው እንትን ሆኖ የሚሰራው። አለምፀሐይ የምትባል ልጅ ነበረች። አለማየሁ በዛብህ ይባላል ድርሰቱ ነው የደረሰው እና እሱን የመጀመሪያ ጊዜ ሙሉ መድረክ ሰራን ማለት ነው እያለ ፋዘር ቤት ጋሽ ተስፋዬ አበበ የክብር ዶክተር እግዚአብሔር አሁንም እድሜና ጤናውን ይስጥልን። ለአገራችን በጣም ትልቁን አስተዋጽኦ ያበረከተ ሰው ነው። 08 ነበር በፊት። ከዛ በኋላ እንትን አፍሪካ እንደነ ከዛ አገር ፍቅር ትንሹ አዳራሽ ከእንደገና ተመልሶ እዛ እዚህ ከ40 ዓመት በላይ ማለት ነው እና እኛ በዛ ውስጥ በጣም ብዙ ክበቦች ነበሩ። የዛኔ መስተዋት ምናምን ማአት ገድሉ አሰግደው በጣም አብረ ጆሮ ምናምን አስታውሳለሁ። ማአት ክለቦች ነበሩ። አዲስ አበባ እኮ እንዴት የምትገርም ከተማ ነበረች መሰለህ። ያሉት የእንትኖች ማህበራቶች የዛኔ በጣም የሚገርሙ ናቸው እና ይገር ሆነውም ነበር በየቲያትር ቤቱ ያሉ ሰዎች መጥተው እንትናቸውን እውቀታቸውን የሚያካፍሉት በዛ ውስጥ ነው ያለፍነው እና እንደዛ እያለ ነው የመጣው እንጂ እንዲሁ ዝም ብሎ አይደለም። ያው ማለት ከዚህ በፊትም ብዙ ነገር ስላለው እኔ ያው መንቃት ስላለብን ነው የኪነ ጥበቡትን ህይወት መንቃት ስላለብን ነው። አሁን ከዛ እንወጣለን። እስቲ ሰሌ ባለትዳር ነህ አውቃለሁ። ስንት ልጆች ነው ያሉ? አንድ ናት። ሰልዬ ምን አይነት አባት ነው? ትንሽ ጠቆም አድርገዋል በእርግጥና ምንድነው እዚህ ጋር የይዘ እንድትመልስልኝ የፈለኩት ነገር አለ። ለምሳሌ አንዳንድ የምንሰማቸው ነገሮች አሉ። አሁን ትምህርት ለመስጠት ነው እንግዲህ ይሄን ነገር የምንጫወተውና ቁም ነገሮችን ነው። ወንድ ልጅ እድሜው ገፋ ካለ በኋላ ቤት ውስጥ ትንሽ መገለል ነገሮች ይኖራሉ። ሜቢ ስፔሲፊክ ማለት መገለል ቤት ውስጥ ማለት ከትዳሩ ቤት ውስጥ ነው ወይስ ከቤተሰብ ውስጥ? ከቤተሰቡ ቤት ውስጥ ማለት ማዘዝ ያቆማል፣ አያዝም። ትንሽ ገብቷል አይደል? ሜኔ እዛ ወንዱ አያዝም፣ የነበረው ፍቅር አይቀጥልም። ምንድነው ይሄ ነገር የሚያመጣው ተብሎ የሚታሰበው? እኔ የምገምተው ማንም ሰው የሚገምተው መጀመሪያ እሱ በነበረው ሰዓት ላይ ያኔ እንደ አባት ልጅ ከወለድክ በትክክል ያለን መስጠት አለበት። አንዳንዱ ደግሞ ግድ የለውም ሲጨፍር ያመሻል ምናምን ሲልና ከዛ እድሜ እንግዲህ ይሄዳል። እዛ ቤት ውስጥ ችግር ሊኖር ይችላልና ይታለፍና ጥርሷን ነክሳ ልጆች ታሳድግና እናት መምከር ትጀምራለች ልጆቹ። እኔ ነኝ ለዚህ ያደረስኳችሁ እሱ እኮ እንዲህ ነው። ከዛ ልክ ያ ነገር በህመምም ከእድሜማ አኳያ ቤት ውስጥ ቁጭ ይላል ሰውየው። ምግብ ይከለክሉታል እያልኩ አይደለም፣ ግን የመታዘዝ ነገሮች አይኖሩም። ልጆቹ ወደ እናታቸው ጋር ነው የሚሰበሰበውና እቺን እንጫወታት እስቲ ካንተ ጋር ጠቅለል አድርገን እቺንም ሐሳብ እንድትሰጥ ፈልጌ ነው። ግልጽ ነው? አዎ ግልጽ ነው። ግን በጣም ግራ ገባ አመመኝ ራሱ በጣም ነው የሚገርመውና ብዙ ጊዜ ገጥሞኝ አያውቅም። የተወሰኑ ጊዜዎች ማለት ራሱ አባትየውን ግን አይቼ አውቃለሁ። ማለት በጣም አግሬሲቭ የነበረ በጣም ተቆጪ የነበረ በጣም እንትን የነበረ አባት በአጋጣሚ ሆኖ ስትሮክ መታው። ገብቷል። ከዛ በፊት ሚስትም ልጆችም መጣ ሲባል በቃ ድንብርብርብር የአባት አይደል ለኔ አባት መጣ ሲባል አይደለም እንደዛ መሆን ያለው ፖሊስ እኛም እኮ እንፈራለን። አባት ግን በዚህ ልክ አይደለም እኔ እፈራለሁ በጣም አባት
ግን በዚህ ልክ አይደለም እና የምትፈራው ካጠፋ ነው። ድንገት እኮ ጥፋት ካጠፋ ጥፋትን ባታጠፋ እንደዚህ መተክ ማለት ወይ ሰንበት ካላለ በኋላ ላይ ከዘበኝነት ባይዘው ወይ ረዳት ሆኗል፣ ከዛ ሹፌር ሆኗል ምናምን በጣም ብዙ ልዩነት አለው በጣም እና ባይዘው ደግሞ አንዳንድ ጊዜ ፐርፌክት ነው ማለት አትችልም። ሰዎች በተለያየ አጋጣሚ ይሳሳታሉ። በተለይ በጉርምስናና እንትን ባለ ሰዓት የምንረግምበት ወቅት የዛኔ በሱ እግር ላይ ስላልቆምን ሊሆን ይችላል ብዙ ጊዜ እና በወጣትነትና በዛ አጋጣሚ የተወለዱ ልጆች ሊኖር ይችላሉ። እኔ የሚገርምህ ይሄ ነው ብዬ ለወቅስ የምችልበት እንትን አይደለም። አሁን ሳስበው ለምን አባቴ የነበረበት ቦታና የተገናኙበትን ቦታ ሳስብ አለች ሌላ እህት የምትወለድ ከሌላ እህትና ወንድም አሉ ከአንድ ነው የተወለዱት እነሱም እና አሁን ውጭ ሀገር ነው ያለችው። ወደ 5 ወልዳለች እሷም። አጋጣሚዎችና ሁኔታ አሁን አባቴ ስለሆነ አይደለም ይሄንን የምነግርህ። ሌሎች በጣም ብዙ እኮ በጣም ብዙ አለ ማለት ዝም ብሎ በኋላ መጨረሻ ላይ መጥቶ ቅጣምባርህን የሚያጠፋ 5 ይመጣና ከሌላ ቦታ ድንገት ነው በጣም ብዙ ነገር የሚያጠፋህ ነገር አለ እና በዛ አጋጣሚ አሁን ያልከው ያ አባት ልክ ከደጅ ሲመጣ በቃ ድምብርብር ሲሉ ነው የምታያቸው እና ያ አባት ስትሮክ መታው ታመመ። አንድ ፓራላይዝ ሆነ ማለት ነው እና የዛንዴ የነበረው እንትን መደንበርና እንትን ማለት በሰው እጅ ወደቀ። እነሱ ናቸው የሚያወጡት፣ እነሱ ናቸው የሚያስገቡት። ይሄ ካልተደረገ ይላል አጋጣሚ አቅም ሳይኖር ሲቀር አይደረግም። ማልቀስ ጀመረ። ገብቷል። ስሞታ መውጣት ጀመረ። አይታዘዙኝም። አዎ እንደዚህ እየበደሉኝ ነው ብሎ ቀበሌ መሄድ ጀመረ ምናምን። አየው እንደዚህ አይነት አጋጣሚዎች ይኖራሉ። የፈለገ ነገር ቢኖር አባት ሆኖ ብዙ ጊዜ ለቤተሰቡ እንትን የማይከፍል ያለ አይመስለኝም። ካለም ደግሞ እንደ ይሄ ምንድነው ሚስትነቷን የሚያውቀው አባቱ በሄደበት መንገድ ይሆንና በቃ ልጆችም አይራባቸው እንጂ ምናምን የሚባል አይነት ነገር ይሄ ሊኖር ይችላል። እኔ ያየሁት ግን ባይኔ ይሄንን አይቻለሁ። ለምን አንደኛ ከአቅምም ማነስ ነው፣ ሁለተኛ ደግሞ ሮጥ ብሎ ሊይዛና ሊቆነጥጥ አልቻለም። ይሄ ነው አየው። አንዳንድ ጊዜ የእውነቴን ነው የዘራሁን ታጭዳለህ ይባላል። እኔ በደንብ ነው የማምንበት። ግን ልብህ ደግሞ በዛኑ ያክል የእውነቴን ነው የምልህ። አንድ ጓደኛዬ ነው እኔን ራሱ ያከመኝ ስልክ ጓደኛዬ አንተ የፈለገ መስዋዕትነት ከፍለክ መስዋዕትነት ከተባለ ነው የምልህ ያሌለህን እኮ አታረግም። ስለተሰጠህ ነው ማድረግ የቻልከው ያንን። ስለዚህ አንተ አይደለም ማለት ነው። ምንም ነገር የለውም የሰው ልጅ ሲኖር ምንም ነገር የለውም። እሱ ማከናወን ካልቻለ በስተቀር ማከናወን ሲችል መንገዱ ይፈጠርለታል። መንገዱን የሚፈጥርለት ደግሞ ያው የፈጠረው ነው። ሁሉንም ነገር የሚያከናውነው እሱ ነው። ስለዚህ ያንን መንገድ መከተል አለብህ። ያንን መንገድ እንዲሳካልህና እንዲሆንልህ ደግሞ የእሱን እንትን መጠበቅ መቻል አለብህ። የይቅርታ ልብ ሊኖር ይገባል። አንተ ይቅር ካላልክ ይቅር እንደማትባል ማመን መቻል አለብህ። ለምን አንተ ይቅር ስትቀር ባየኸው ቁጥር ልብህ ይደማል። ባየኸው ቁጥር የተቀየምከውን ሰው ግን እኔ ማንኝ ብለህ ካልክ ያለህበትንና የሰጠህን ነገር እያከናወንክ እየኖርክ ከሆነ ካየውክ እሱን ባመሰገንኩ ቁጥር አንተ ራስህን ነው የምታክመው እንጂ ሰውየውን አይደለም። አንተ ካልታመምክ ሰውየው ባየህ
ቁጥር ይታመም አይታመም አንተ የምታውቀው ነገር የለም። ስለገጠመኝ እናንተ ቤት ውስጥ ያለ ሰው አውቃል። ከዛሬ ስንት ዓመት በፊት የሆነ ስራ አሰራት እንትን ላይ የሆነ የኤንጂኦ ስራ ውስጥ እሱ አይደለም የሰራው ሌላ ሰው ነው። እና ፍራንኩን በሌላ ሰው በኩል እንደዚህ ቢሮ እንትን ብዙ ከምትዞር በሰው አድርግና ተቀበለው ተብዬ ያን ልጅ ብቻ ባዶውንም ከሚሄድ ብዬ ለዚህ ሰጠት ማለት ነው። መጥቶ ስንት ልስጥሽ አለኝ የራሴን ገንዘብ ማለት እሱ ያንን አንስቶ ከእነዚህ ሰዎች ጋር ሊያጣላኝ ነበር የፈለገው። እነሱ ናቸው ያንን ያደረጉት። እና ሲሉ በቃ ምንድን ነው አይ እንደዚህ ነው ምናምን ስላቸው ቴት መጥቶ ነው እኛ ጋር ፈርቦ የወሰደው ወንጀለኛ ነው ብለው እንትን ሊሉት ከነጭራሹ። ከዛ በኋላ አይተው ብዬ አልፈልገውም ይዘው ሂድ ብዬ ሄደ ማለት ነው። ከዛ በኋላ በስንተኛው ጊዜ የሆነ ስራ ላይ ተገናኘ። እዛ ስራ ላይ የሰራ ነው በጣም ብዙ ሰዎች ነው። ከዛ መሀል 40 ሰው ተመረጠ ማለት ነው። እና እዛ ላይ ዲስከስ ስናደርግ እጄን አውጥቼ 2 ሰዎች ብቻ ሆኖ የሚያወራው 40 ነን የተጠራ ነው። እና ከሁላችንም ሀሳብ ቢወሰድ ስራው እንዲሳ በነጋታው ይገርም የፍቄን 60ኛ ዓመት ልናከብር የጋሽ ፍቃዱ ተክለማርያም ፎቶዎች ያሰራሁት እኔ ነኝ ማለት በተለያዩ ሳይዞች እሱን ቦርድ ላይ ለጥፌ ወርጄ እንደዚህ እያየሁ አታ ና ያ ሰው ምን ዞር ራስህ በጣም ነው የተናደድኩ። ባንድ በቃና ራስህ ና ውረድ ከፈለክ አንተ በእኔ ወጣልካ የምትገባው አየው። እኔ ያንን ረስቼዋለሁ። እሱ ውስጥ ግን ባየኝ ቁጥር ይንኮሻኮሻል ማለት ነው። ራሱ ነው ያጠፋኝ። እንደዚህ ነው ያልኩት። መብርሃን ምስክሬ ሂድ አንተ ለዛውም ነጠላ አድርገህ ትቆጣለህ ክርስቲያን ነኝ ብለህ አይደል? አንተ አዝለኸው ትኖራለህ። ይኸውልህ እኔ ግን ረስቼዋለሁ። እዛ ጋር 40 ሰው ነው የተጠራው። እዚህ ማለት ያ ሁሉ ሰው ማውራት አለበት። አንተና ያ ብቻ ናችሁ የምታወሩት። ለይቼ ያወራሁት ሰው አለ ብዬ እየሮጠ ባክስቴጅ ማርያምን የእውነት ሄደው ከዛ በኋላ በቃ እሺ ይቅርታል። የኔ ይቅርታ አያስፈልግህም። ለራስህ ይቅርታ አድርግለት። ለራስህ ይቅርታ አድርግለት። አዎ ለራስህ ይቅርታ አድርግለት። አያስፈልግህም። እኔ እስቲል ነው እሱ ውስጥ የሆነ ነገር ሲሆን ብቻ እንትን አለ የሚገባኝ። ከዛ በኋላም የሆነ ከወንድ ልጅ ጋር የበዓል ፕሮግራም ስንሰራ እኔ ነኝ እንትን የምለው አለበት። እሱ አለበት ሲባል መጀመሪያ እኔ አልሰራም አልኩ። ግን ኖ እኔ ነኝ የሚመለከተኝ ብላኝ ሰራን። በኋላ ግን እኔ ከእሷ ጋር ነው እንትን ያልኩት ምናምን። እሷን ግን በሌላ በኩል ለእንግዶች የሚከፈል ፍራንክ አለ ኦቨር ጨምሮ እሱን ሲያመሰግኑት እሷ ሰማች ማለት ነው። እሷ ማለት ኦቨር አድርጎ ነው የተቀበላት። ለነሱም የተባለውን አይደለም የሰጠው። እና ምንድን ነው መሰለህ አንተ ሰውነትህ ቢያምር እየተንጎማለልክ ብትሄድ በደንብ ብትለብስ ይህ እንደዚህ አይነት ሰብዕና ካለ አንተ ምንድን ነህ? እና መጀመሪያ የሰው ልጅ እኔ ማለት የሚጀምረው በዚህ ይሄ እኮ የሆነ የጭቃ ልስን ማለት ነው። በይም የቱ ጋር በምን አጋጣሚ በምን ሁኔታ ከነበረ ወዳል ነበር። በቀደም ሰምታችሁ እንደሆነ ላይቭ ስትሪም እንደዚህ እያስተላለፈች ዜና እያወራች ሞተች። አየው የዚህን ያክል ተራና ተልካሻንን እንዲሁ ማለት ስታስበው
እንደ ሰውም ደግሞ የከበረ ፍጡር የለም በአምላክ ፊት። ስለዚህ የሰው ልጅ ለራሱ ሲል ነው ይቅርታ ማድረግ ያለበት። ውለታ ቆጥሮ አይደለም፣ እሱ ስለተደረገለት አደረኩ ብሎ አይደለም፣ ማካፈልም ስላለበት ነው። ከተካፈልክ ለአንተ የሚሰማህን ደስታ አንተ እስቲ ሳታስበው አጋጣሚ ድንገት እንትን ብለህ ስትሰጥ ሰውየው ላይ የምታየው ፊት አይገባብህም? በቃ ምንም አይደለም። ከነዚህ ሁሉ ቆጥረህ ይዘው የምትሄደው ምንም ነገር የለም። እና ሰው ልጅ በዚህ አጋጣሚ ራሱ በፈጠረው ራሱ ባደረገው ነገር ሊፈጠርበት ይችላል። እኔ ቅድም እንዳልኩ እቺ ስትሮክ የመጣው ሰውዬ በፊት ያደርገው አግሬሲቭነቱ ምናምን ራሱ ውስጥ አለ። እነዛ ሰዎች እኮ የበድለውት ላይሆን ይችላል፣ ግን ያንን ባለማድረጉና በመታሰሩ ያለቅሳል። ስለዚህ የሰው ልጅ አንዳንድ ሊያደርጉ የሚችሉ ደግሞ ሊኖሩ ይችላሉ። የሰው ልጅ መፈረጅ ይሄ ነው ትክክል ብሎ ማለት አይቻልም። ለምን እንደየመልካችን ለምን እንደዛ ውስጥ ገብተህ ማወቅ አለብን። አዎ እንደየአሻራችን ግን ምንድነው ግን ዋናው ነገር ማሰሪያችን የጨዋታው ማሰሪያችን ሰው ልጅ በማንኛውም ረገድ ሰው መሆን አለበት። በቃ ጥቅምን አለማስጠቀደም፣ በሚቀጥለው ደግሞ በቤተሰቡ ላይፍ ላይ ደግሞ የሚገባውን ማድረግ ያለበትን ፍቅር መስጠት አለበት። ቤተሰብ ከተመሰረተ ነው። መጀመሪያ አስቦ ነው ሰው የሚመሰረተው። ትዳርን የሚያክል ነገር ሰው ሲፈልግ አስቦ ነው የሚመሰረተው። በአጋጣሚ የሚመሰረት ነገር የለም። ለምን ሰለሞን ሲያገባ ሆን ብሎ አስቦበት ምናምን ልጅ ሊወልድ ሚስት በቃ ብሎ ከዛ ግን ምንድነው ሰለሞን መሮጥ አለበት ቤቱ እንዳይጎል በተቻለ መጠን ከምን ጋር ከራሱ ጋር ሮጦ በሚሰራው ስራ ባለው በተሰጠው ሁሉም የተሰጠውን አይደል የሚኖረው በተሰጠው ልክ ማስደሰት አለበት። ያ ሲሆን ነው ዛሬ ጋሽ ተስፋዬን ያነሳን ያለ ነው የሰጠው ፍቅር ነው የሰጠው ነገር ነው። ገብቷል። ቅድም ነግረኛል ቤታችን ይገርመኛል እኮ እኔ ያን ያክል እንዳልነበረ የሚያመጣው ገንዘብ አውቃለሁ፣ ግን በረከቱ ቤት ውስጥ ይገርማል አልክ እና ለምን መሰለ ልባቸው ንጹህ ነው። ገብቷል። ልባቸው ንጹህ ነው። ከልብ ቤት ውስጥ ናቸው ያሉት። አየህ። ስለዚህ ምን ሆነ አሁን በልጆቻቸው ተመስጋኝ ሆኑ። ይሄ ግን እየሰከረ ሌላ ቦታ የሚያድር ሌላ ነገሮች ስላለው ገንዘብ ስላለው ብቻ የሚሆን ሰው የሆነ ቀን አልክ እኮ ተልካሻና ትንኝ ነን እኛ ለፈጣሪ ቀጭ ምንደረግ ሰውኝና ሰዎች እኔም አውቃለሁ። ለምሳሌ እንደውም ዘፈን ሰርቼለታለሁ ተጸጸትኩ የሚል ስራ ምንድነው ሰውየው ምን ሆኖ መሰለ በዚህ አጋጣሚ ላውራውና ድሮ እኔ ክለብ ስዞር መኪና ተገልብጦ ገደል ውስጥ ገባ። እዚህ ባምቢስ አካባቢ ነውና ተገልብጦ መኪና ገባና ኦሬዲ ሰውየው ፓራላይዝድ ሆነ። ምንድነው የሆነው ከሌላ ሴት ጋር ሆኖ ነው ያ ነገር የሆነው። መጨረሻ ላይ ማን ተጠራ? ሚስት ተጠራች። ግን እሱ እንዳረገው አይደለም፣ እሱ እንደበደላቸው አይደለም ያደረጉት እነሱ በቃ የሚያስፈልገውን ነገር እያደረጉ ምናም ሰውየው ታመመ። መጨረሻ ላይ በጋሪ እየገፉ እያዝናኑት እንዳይደብረው ገላውን እያጠቡት ኦሬዲ ራሱን መከላከል አይችልም። አየው እና ያን ስሜት እኔ ዘፈን ላይ አስቀምጬዋለሁ ተጸጸትኩኝ የሚል ነገር ገብቷል። እና አንዳንዴም እንደዚህ የሚከፍልህን ቤተሰብ አለ። አዎ ይቅር ለእግዚአብሔር ብሎ ለምን ልጅ ስለወለድክ ትከበራለህ። ለዛም ሰው እኮ የንሳ ህይወት ነው እውነት የንሳ ማለት የዛን ቀን በዛው ሄዶ ቢሆንስ ማለት አናውቅም። የእግዚአብሔርን ፍርድ እንደዚህ ነው። እና በአጠቃላይ ጨዋታችንን ስንሰበሰበው ምንድነው ማንም ሰው ቤተሰብ ከመሰረተ ምንም አይኖረውም ይኖረውም ለቅድሚያ ለማን ነው ለፈጠረው ቤተሰብ። ሰለሞን አሁን ለዛ ነው ያልኩ ሰለሞን አሁን ስራ ሰራ ገንዘብ ያገኛል። ገንዘብ እንዳገኘ ቀጥታ የሚደፈናቸውን ቱቦዎች ነው የሚያስበው። የት የመጀመሪያ ቤት ሲቀጥል ወደዛ ሲቀጥል ወደዛ የሚያስፈልገውም ጓደኛ ካለ እንደዛው። የሰው ልጅ እንዲህ ነው መሰራት ያለበት ብዬ ስላሰብን ያንተ ማሳቤ ከዚህ ወጣ አይደለም። መስዋዕትነት የሚባል ነገር አለና መስዋዕትነት ለቤተሰብ ትከፍላለህ። ለምሳሌ ይሄንን ሳነሳለህ ምንድነው ባንተ ቀድም ነገረኛል መስዋዕትነት ይሆንክበትን ጠቅለል አድርገህ አምጥተዋል። ቤተሰብም መደገፍ ባለብህ መንገድ ትደግፋለህ። ገብቷል። በደገፍ ባለብህ ነገር ለምን ቅድሚያ እኔ ከነሱ ስለተገኘ
ከማዘር ከአባት ስለተገኘ ከእናት ለምን ቅድሚያ በመጀመሪያ የነሱ ነገር መሙላት አለበት። ኢቭንም ትዳር ስትይዝ አትሊስት ያ ነገር ከሆነ በኋላ ይመስለኛል ቤት ውስጥ ያለው ነገር ሴፍ ከሆነ በኋላ ነው። ወንድ ልጅ ለምን ታላቅ ነህ፣ እንደ ታላቅነት ልክ እዚች ጋርና እዚች ጋር ጸጉር ስለበቀለችና ቲያትር እየሰራ ፍራንክ ስላገኘ ቤት እንዳልተከራየ እርግጠኛ ነኝ። ከሱ ጀምረን እስቲ ሰባይነት ይሄ መረዳዳት የሚለው ነገር የነበረ ነገር አለና አሁን ላይ ደግሞ ያለው ነገር ትንሽ ይሄኛው ትውልድ ልክ አይደለም። ስለሱ ሲናው እንግዲህ የሱ ፈቃድና ውዴታ ነው። አልደረሱም። እኔ ሳገባ አልነበሩም ሁለቱ። ከእንደገና የኔና የባለቤቴ ጉዳይ ድኝ ማለት እኔ ከቤቴ ዝም ብዬ ነው የወጣሁት። እነሱ ቤት መጀመሪያ ያወራ ነው በቃ እወቁልን ብለን ለቤተሰብ ዝም ብለን ወረቀት መበተንና አብረን መኖር ነው የኔና የሱ ሀሳብ። ቤተሰብ ግን ሲል ደግሞ ከዛ ደግሞ አምልጠ መውጣት አትችልም። እኔ ከቤቴ ዝም ብዬ ወጣሁ። ሄድን፣ ድንኳን ተዘጋጅቷል እነሱ ቤት። እዛ እንትን ተባለ። ጓደኛዬ በዚህ አጋጣሚ እስክንድር ተስፋዬ የጆን የፋዘር ልጅ የአቶ ተስፋዬ ልጅ እሱ ነው ካሜራውን የቀረጸው። የተወሰነች ነገር ተደርጓል። እንደዚህ ብለን የተከራየናበት ገባ። የኛ ትዳር እንደዛ ነው። ከዛ በኋላ ግን የሚገርምህ እሷ ኮሌጅ ተማሪ ናት። እኔም አንድ መጽሔት ብቻ ነበረች የበራሪ ከዋክብት የምትል የፌዴራል HIV ኤድስ ማስተማሪያ ምስል ነበር ፎቶግራፍ የምንሰራው። እሷ ነበረች የነበረችን ማለት ነው። እንደዛ እያለ ነው እሷትና ማለት ነው። እሷ ትምህርት ቤት ትሄዳለች፣ እኔ ልጄን አቅፍ ይቀመጣለሁ ማለት ነው ቤት ውስጥ ሰዓት ደርሶ እስክትመጣ ድረስ። እሷ ትምህርት ቤት እስክትሄድ ድረስ ደግሞ ልጄን አቅፍ ይቀመጣል ማለት። እሷ ትምህርት ቤት የምትሄድበት ሰዓት እስከሚደርስ ድረስ ደግሞ ወደሚሄድበት እና እንደዚህ እያለን ያሳደገው። በዛ ላይ እሷ ደግሞ እኔ የመጀመሪያ ልጅ ነኝ ብያለሁ ለቤት፣ እሷ ደግሞ የመጨረሻ ልጅ ናት ለቤት ለነሱ ቤት እና አታውቅም። እኔ እንዳልኩ ከተናናሾቼ ተምሬያለሁ። ማጠቡንም ምኑንም ቪዲዮ ሁሉ አለኝ። የልጄን ሳጥባት ምን ስላት አለኝ ቪዲዮ ሁሉ እና እንደዚህ ተጋግዘህ ነው የአንዱን ጎዶሎ አንዱ ሞልቶ ነው። ስህተት በጣም ትልቅ ስህተት ትዳር ውስጥ ሲኖር አብሮ ሲኖር በጣም ብዙ ነገሮች አሉ የሚያነጋግሩ፣ የሚያጋጩ፣ እሳት የሚያረጉ ለጊዜው ወጥተባቸው የምትሄዳቸው ነገሮች ግን ከደቂቃዎች በኋላ ሌላ የሚሆኑ እንደዛ ነው የኔ ህይወት። አልደብቅም ለማንም። ከእንደገና ደግሞ አብረየን ምንም በእኛ መካከል ንፋስ ገብቶ አያውቅም የሚል ሰው አለ። አላምናቸውም። ለምን እግርና እግርን ይጋጫል ይባላል። ግን ምንድን ነው መሰል አንድ አይነት ብንሆንማ ምን ያጣላል? አንድ አይነት ከሆነ የሰው ልጅ ሁሉ የተለያየ ነገር እንዲፈጠር ያደረገው የሰው ልጅ ያለመስማማቱ ውጤት ነው እና ስለዚህ የማይስማማ ነገር ውስጥ ገብቶ እንዴት ነው ሰው አንድ ሊሆን የሚችለው? ያ ግን ጎዶሎውን አንዱ የአንዱን ጎዶሎ እየሞላ አንዱ እሳት ሲሆን አንዱ ውሃ እየሆነ ነው ትዳር። ይሄንን ማሰብ አለባቸው ወጣቶች። እንደዛ ተብሎ ነው። ከዛ በኋላ ደግሞ እንዳልከኝ በማህበራዊ ህይወቴ በፊት ተነስቼ በቦክስ ልማታምለውን ነገር አሁን እንትን እያልክ ስትመጣ እዚህ ጋር ቤተሰብ አለ፣ ልጅ አለ፣ ከእንደገና እስከ ሰው ጋር እንዴት ነው የሚኖረው እንደዚህ እያልክ ነው የምትመጣው። አላማም የለው ብለህ ነው ጥለህ የምትሄደው። እንደዚህ ኃላፊነት በበዛ ቁጥር ስለ ኃላፊነቶችህ ታስባለህ። እንዴት አድርገህ መኖር እንዳለብህ ታስባለህ። አንተ እኮ አንድ ሁኑ እንጂ እናንተ እኮ ከኋላችሁ በጣም ብዙ ሰልፍ አለ። ያንን ሰልፍ ሁሉ ካዳመጥከው እኮ በየትኛውም መንገድ
አብረ ልትሆን አትችልም። የእሷ እህት አለች፣ የኔ እህት አለች፣ የእሱ ወንድም አለ። እነዚህ መደባለቅ የለባቸውም አንተ ህይወት ውስጥ አንተ ኑሮ ውስጥ ለምን አንድ ሆኑ ከሚስቱም ጋር ይተባበራል ነው አይደለ የሚል በቃ እንደ ሀሳብ እንደ እንትን ልትጫወትበት ትችላለህ። የምትጫወተውም ደግሞ ስለ ትዳርህ አይደለም ስለ አንተ። ለምን ከዛ ከወጣ ሄደ በቃ። እኔ እንደውም አንድ ነገር ልንገር፣ የሆነ ጊዜ ተነጋገርንናልና ስሞታ ወንድም ጋር ነው የሄድኩት። እንዴት ይሆናል? ብዙ ጊዜ የማይሆነውን ነገር ማድረግ ነው ያለብህ። ለኔ ወንድም ለኔ እህት ብነግራትማ እንዴት እንደዚህ ታረጋለች ነው የምትለኝ። ቀጥታ ግን እሷ ወንድም ጋር የሚገርምህ ግን እሱም ያለኝ ያንን ነው። እሷ አታጠፋም ነው ያለው። ስለዚህ መጠንቀቅ ያለብን ይሄንን ትተው ግን ያ ጉዳይ ሆኖ ከሱም አልፎ ምናምን ሁለታችን ብቻ ፈታን በኋላ ላይ አዎ እምልህ ማለት አዎ ይሄ አሁን እንደ ትምህርት እንዲሆን ነው የምናገር። ህይወቴን ሁሉ ነው የኮነሰርኩት። ገብተዋል። አሁን ይሄ ነገር የሚተላለፈው ነገር ህይወቴን ሁሉ ጠቅ ነው ያደረኩት። ለምን እንዴት እንዲህ ይለኛል ሊባል ይችላል። ግን አንድ ሰው ምሳሌ ማድረግ ያለበት ራሱ ያላደረግ እንዲህ ይባላል ተብሎ የሚባል እውነት ሊሆን አይችልም። ለዛ ነው ይሄንን የምል እና እንደዚህ ነው የሚኖረው ለማለት ነው። እስቲ ደግሞ ወጣ እንበልና ሴቶች እህቶቻችንን እስቲ እናውጋ። ምንድነው አረብ ሀገርም ሆነ አሜሪካም ሆነ የትም በስደት መንገድ ሄዱ ስፔሻሊ በጣም አሁን አስጊ ነገር ያለው ቅድም መግቢያችን ላይ ተጫውተነዋል። አረብ ሀገር ያሉ ሴቶቻችን በጣም ያሳዝኑኛል እኔ እንደ ግልና በየጊዜው ሰማው ነገር አለ። ምንድነው ለቤተሰብ የሚወጣው በባህር የሚወጡ በአውሮፕላን የሚወጡ ግን ራሳቸውን ይሰጣሉ። በጣም ራሳቸውን ይሰጣሉ፣ ይልካሉ፣ ገንዘብ ይልካሉ። እዚህ ገንዘቡ በትክክል እንትን ላይ ይችላል። አንዳንድ ቦታ ታርጌት ይመጣል። አንዳንድ ደግሞ ገብዞ ገንዘቡን ይዞ መጥቶ እዚህ ታርጌት ላይ ወደቃለ። ግን ብዙ ግን ሚስ ነው የተበላሸ ነው ያለውና ያን ያህል ህይወት ተከፍሎ ያን ያህል ተወጥቶ እስቲ እቺ ነገሮች ምን ሰማቸው ነገሮች አሉና ባንተ ህይወት ውስጥም ቅድም ነገረኛል እጅግ በጣም ብዙ ነገሮች ሰማለው አልከኝና ምን መሆን አለበት እሱም እንጫወት። እንግዲህ በተለይ እኔ የምሬን ቦታው ላይ ስትቆም ነው ብዙ ነገር የምታውቀውና አውሮፓም ይሁን አረብ ሀገርም ይሁን የትም ያሉ ሰዎች ያሳዝኑኛል። እኔ ለምን ብትለኝ እንደ ማህበረሰብኛ ታጥረን ያደግነው በእናት በአባት በእህት በወንድም በአክስት ባጎት በጎረቤት በምን ሁሉንም የምታስብ ከሆነ ወደ ሀገራቸው አይመጡ ብዙዎቹ። ለምን አንድ ሻንጣ ሁለት ሻንጣ አይበቃቸው። ጎረቤት አለ እንዳልኩ አክስት አጎት ምናምን እነዛም ያገቡ ይሆናሉ ይሰለፋሉ ሁሉ። ይሄ አሁንም የምነግርህ ቤቴ ውስጥ ማረገው በታምር ለየሷ እህቶች አሉ አውሮፓ ሲመጡ ለነሱ ለሚስቴ ማረገዋ ብቻ በጣም በቂ ነው። ለምን ሰው እየበዛባቸው ሲሄድ እነሱ እየራቁ ነው ከሀገራቸው የሚሄዱት። ለምን ለከሌ ምን ይዤ በተለይ ደግሞ አሁን እንዳልከው አረብ ሀገር ያሉ እህቶች አብዛኛውን ጊዜ የማዳም ቅመሞች ይባላሉ። እንግዲህ ፕላትፎርሞች አሉ ዩቲዩብ ምናምን ቲክቶክ በቅርብ ጊዜ ቢሆንም ወደዚህ ሚዲያው የመጣሁት እና ወደ 41,000 በላይ ተከታዮች አሉኝ በቲክቶክ።
በዚህ አጋጣሚ ሳላመሰግናቸው አላልፍም። የተለያዩ እዛ ላይ የሚሰሩ ቤቶች ያሏቸው ልጆች አሉና በዚህ አጋጣሚ ነው የነዚህ ልጆች ህመም ያየሁትኝ። በተለይ አረብ ሀገር ያሉ እህትና ወንድሞች እንግዲህ በተለያዩ ሁኔታዎች ስናየው ሰውነታችን ተቋቁሞት መቆም ይቻላል የምትለው ሙቀት ያለበት ሀገር፣ በዛ ላይ ማድ ቤት ነው አብዛኞቹ የሚሰሩት። በዛ ላይ በመሰላል እየተወጣ እየተወረደ የሚጸዳበት ሀገር ነው። አንዲት ልጅ እኔ አጋጣሚ ሆነው እግዚአብሔር አሁንም ያጽናቸው እናትና አባቷ አንድ ናት ልጃቸው። አርሲ አካባቢ የሄደች ልጅ ናት። ቤት ሰርታ ጨርሳለች፣ ገንዘብ ልካ ጨርሳለች። ምን ብላ መታ በቃ እፎይ ብላ ለመኖር ነው የምታስበው። እንደ ከነጎዲያ ምናምን ልትመጣ እያሰበች ዛሬ ከምትወለውልበት መሰላል ወድቃ ሞተች። እና በጣም ያሳዝናል። በዛ ላይ አንድ ወገን እንደዚህ ሆነ ሲባል እንደ ንብ ነው የሚመጣው ሰው እጃቸው ለመስጠት። የእውነቴን ነው የምልህ። ከእንደገና የሚደርስባቸው ነገር ደግሞ በጣም የሚያሳዝንሃል። ከእንደገና ህብረታቸው ደግሞ በጣም ደስ ይላል። አንዳንድ ቦታ ላይ አጋጣሚ ሆኖ አንዲት እህታችን እንደዚሁ ሆነ ፖሊሱ ቤት ውስጥ ነው የምትኖረው። ከዛ በፊት ደግሞ እዛ አልከፈላትም። 8 ወር ታሽጎባታል። ትደፈራለች እና እየኖረች አጋጣሚ ሆኖ ስልክ አግኝታ አንድ ታዋቂ ልጅ አለች ሀቢባ የምትባል ልጅ፣ እሷ ቤት ውስጥ ቲክቶክ ገጽ ውስጥ መጣች ማለት ነው። ሳይትስ እንደዚህ ሆኜ እንደዚህ ታፍኛለሁ፣ ፖሊስ ነው ሰውየው፣ እንደዚህ ሆኛለሁ ብላ ወዲያው መልእክት አስተላለፈች። ማለት እዛው ሆን አድራሻውን ሎኬሽን ላኪ ተባለች። ሎኬሽን ላኪ። ከዛ ተንደርድረው ከያሉበት ኢትዮጵያ እዛ እሷ ያለችበት አካባቢ ከዛ አውጥተው ሌላ ቦታ እንዳይደብቋ እሷ ለፖሊስ እንድታመለክት ተደረገ። የሚገርምህ ህጋቸውን በደንብ ነው የሚተገብሩት። የሀገር ዜጋ ነው ምናምን የለም። በስነ ስርዓቱ ተያዘ። እሱ ወደ ፍትህ ቦታ ሲሄድ እሷ ታክማ ከእንደገና ካሳ እንድታገኝ ተደረገ። ግን ደግሞ እዛ ውስጥ ደግሞ በጣት የሚቆጠሩ አሉ። እንደዚህ ያክል ሺህ ብር ልስጥሽ ብሏልና ተይ ክሱን ብለው የሚሉ ደግሞ በጣት የሚቆጠሩ በጣም የሚያስቀይሙ ሰዎችም አሉ። እንዳልከው እኔ አሁን በዚህ ጉዳይ ላይ የሰራሁበት ነው። ምንድነው አንድ ማለት ተሞክሮ ማካፈል መቻል አለብህ። ለእህት፣ ለወንድም፣ ለገርል ፍሬንድ፣ ለቦይ ፍሬንድ፣ ለእናት፣ ለአባት ይላካል እና ይላክና አንድ በተለይ ለቦይ ፍሬንድ እየተላከ እየተሰራ ነው እየተባለ ፎቶ እየተነሳ ይላክላታል። ስትመጣ የለም ዜሮ። በጣም ብዙ በተደጋጋሚ ለእናትና ለአባት ሁሉ ተልኮ ፍራንኳን ያጣች እህት አውቃለሁ። ስለዚህ ምንድን ነው ትርጉሙ? አገር አቋርጦ መሄድ ከሚወዱት ሰው ጋር ለመቆራረጥ ነው የምትሄዱት? አይደለም። ትክክል። ስለዚህ የምትወዱትን ሰውንም ላለማጣት ለመጠበቅ እናንተም የመስዋዕትነት የከፈላችሁበትን ገንዘባችሁን አጉል ቦታ ላይ ጥላችሁ እድሜም ሰውነትም ንብረትም ከማጣት ቁጥር አድርጋችሁ አሁን ጊዜው ጥሩ ነው። በተለያየ አጋጣሚ በሌላው ነገር መጥፎ ቢሆንም በገዛ አካውንት መላክ ይቻላል። በገዛ አካውንትህ ማስቀመጥ ይቻላል። በአካውንት ከእንደገና ኢቭን ደግሞ ሰው ለመርዳት ብለህ ቤተሰብ ለመርዳት ብለህ በሐዋላ መላክ በትክክለኛው ቦታ መላክ ሲገባ ምንዛሬ ለማግኘት ብቻም የሚያጡ ሰዎች አሉ። በሰው ይላካል፣ ሰውየው አላስገባም፣ ገንዘቧም ምንዛሬውም ቀልጧል። እንደዚህ አይነት ነገር አለ እና ምንድን ነው ግን ቁንጥጥ አድርገው 85%
75%ን አልችል ቢል አንጀታቸው 75%ን ቁንጥጥ አድርገው ይዘው ቢመጡ ቡና እንኳን ሰርተው ከእህታቸው ጋር ከወንድማቸው ጋር መኖር ይችላሉ። አለዛስ ገንዘቡን ላኩት ሲመጡ እነሱ ዜሮ ናቸው። ወንድምስ እንዴት ታረገኛለህ ማለት ሊመጣ ነው። ወሰድክብኝ፣ እንደዚህ ያረገኝ፣ ቤተሰቦቼ እንደዚህ ጎዱኝ የሚለው ነገር የሚመጣው በራስም የዋህነት ጭምር ስለሆነ በተለይ ሴቶች እህቶቻችን በአረብ ሀገር በአብዛኛው እኔ ለብዙ ሰው ስትደርሱ ለብዙ ሰው ስትደርሱ አይቻለሁ በአይኔ ላይቭ ላይ 8000 9000 ሰው 10000 ሰው ተቀምጦ ለአንድ ሰው ለሚታከምበት ለአንድ ሰው ካለበት መጥፎ ቦታ ለማውጣት ብዙ መስዋዕትነት ስትከፍሉ አይቻለሁ። ስለዚህ በጥንቃቄ ተደርጎ 85%ን ራሳችሁ ይዛችሁ ተጨማሪ ደግሞ እቺ የምትቀባቧት ነገር እዛ ሀገር ስትኖሩ ርካሽ ልትሆን ትችላለች። እዚህ ስትመጡ ግን በጣም ኤክስፔንሲቭ ነው የሚሆነው። ስለዚህ እሱን ለማግኘት መልሳችሁ የምታወጡት ከሆነ ትርጉም የለውም። በጣም ብዙ ኢትዮጵያኖች ማመን ያቃተን ነገር የራሳችን የሆኑ ሰዎች ያዘጋጁት በጣም ምርጥ ነገሮች አሉ። በአገራችን ምሁራኖች ምንም ነገር ያልተቀላቀለበት በኦርጋኒክ ነገር የሚሰሩ ለፊት የሚሆኑ ለፀጉር የሚሆኑ የተለያዩ ነገሮች አዘጋጅተዋል። አሁን እሱን ብትጠቀሙ ትጠቀማላችሁ። ፊታችሁም ያጣውን ነገር አጥቶ ከእንደገና ሌላ በሽታ ከምታተርፉ ከሷም ቀነስ ከብዙ ፋሽኖችም ቀነስ ምናምን ተደርጎ ራስን አቁሞ መጥቶ እዚህ ከተደረሰ በኋላ ስራ በማሰራት እህትንም ወንድምንም እናትንም አባትንም ሳያጡ አብሮ መኖር ይቻላል። ስለዚህ ገንዘባችሁን አልሆነ ቦታ አታፍስሱ ወገኖች። ታውቃላችሁ ደግሞ መታችሁ ላይቭ ላይ የምታገኙኝ ሰዎች ታቁኛላችሁ። ይህንን በማለት ካስቀየምኩኝ ይቅርታ። እናትና አባቶች፣ እህትና ወንድሞች እናንተንም ለመጠበቅ ጭምር ነው ይህንን ነገር የተናገርኩት። ለምን በኋላ ልጄ ሳታምነኝ ቀርታ እንደዚህ ያረገችኝ የሆነ ነገር አርጋችሁ ደግሞ ልጃችሁ ታሞ ሌላዋ ልጃችሁ ያመጣችሁን ገንዘብ እጃችሁ ላይ ማስቀመጥ አትችሉ። ይሄ ሰብአዊ ባህሪ ስለሆነ ማለት ነው። እና ይሄንን ለመምከር እወዳለሁ። አመሰግናለሁ። እጅግ አድርገን እናመሰግናለን። አቡ ቪዲዮ ፕሮዳክሽን ከሳሚ ተቀበል ጋር ለተሰኘው ጨዋታ ይህንን ጣፋጭ ጊዜን ሰውተ ስለአውራን ስለተጫወትን እጅግ አድርገን እናመሰግናለን። ተመልካቾቻችን እንግዲህ የባቡ ቪዲዮ ፕሮዳክሽን ከሳሚ ተቀበል ጋር ጨዋታ ለተሰኘው ፕሮግራም ውጭ ሀገር የምትኖሩ እህቶቻችን፣ በመላው ዓለም የምትኖሩ ኤርትራውያን፣ ኢትዮጵያውያን እህትና ወንድሞቻችን በቨርቹዋል አማራጭ በስካይፒ ማውራት እንችላለን። እዚህ አድራሻችንን እንልካለን። ቁጭ ብለን መጫወት፣ የህይወት ልምዳችሁን መነጋገር እንችላለን። በሰዓታችሁ እረፍት በምትሆኑበት ሰዓት አመቻችተን ማውራት እንችላለን በስካይፒ። እጅግ አድርገን እናመሰግናለን። ባይ ባይ።